already invested your time ስራችሁን ጊዜያችሁን ሁሉንም ነገር ትታችሁ ነው እንግዲህ ቁጭ ብላችሁ እየተመለከታችሁ ያላችሁት። ይህንን ምሳሌ በፊልም አረኩላችሁና ትንሽ ነገሩ የቀለለ ይመስላል እንጂ በህይወትም እንደዚህ አይነት ውሳኔዎችን ተወስናላችሁ። ለምሳሌ ፍቅረኛ ያላችሁን በል ከዛ ፍቅረኛችሁ ጋር ለ1 ዓመት ቆይታችኋል ወይንም ደግሞ 2 ዓመት እናድርግ። 2 ዓመት አንድ ላይ ብትቆዩም በጣም እየተጨቃጨቃችሁ ነው። ብዙ አለመግባባት አለ። የምርም ደግሞ ልባችሁን ብትጠይቁት አንድ ላይ መቀጠል እንደሌለባችሁ ይነግራችኋል። ነገር ግን አንዴ 2 ዓመት ሆኖናል እኮ ይህንን ሁሉ መንገድ የመጣሁት በባዶ ነው ወይ ልታገስ ብላችሁ ታስባላችሁ። ስለዚህ መቆየት የሌለበት ነገር የበለጠ እየቆየ ይመጣል። ስራ ቦታ ላይም ቢሆንም አትወዱትን ስራ እየሰራችሁ እየቆያችሁ የምትቀጥሉት አንዴ እኮ ይሄ ሁሉ ዓመት ሰርቻለሁ ትንሽ ልጠብቅ እያላችሁ አይምሯችሁን ታታልሉታላችሁ። ከባያሶች አንዱ ሰንክ ኮስት ፋለሲ የተባለውም አንዱ ይሄኛው ነው ማለት ነው። ስለዚህ ይሄ ባያስ የሚያጋጥመው ለሁሉም ሰው ነው። ምክንያቱም ሃርድዌራችን ሁላችንም ተመሳሳይ ነን። ተመሳሳይ ትራፕ የምንለው ወይንም ደግሞ ተመሳሳይ ወጥመድ የምንላቸው ነገሮች እኛን እያጠመዱን ይሄዳሉ። ስለዚህ ይህንን መጽሐፍ በማንበባችሁ ብቻ ኮግኒቲቭ ባያሶቻችሁን ቀድማችሁ ልብ ልትሉና ልታስተውሉ ትችላላችሁ። ወጥመድ ውስጥ ከመግባታችሁ በፊት ቆም ብላችሁ መመልከት ቻላችሁ ማለት ነው። ያንን ማድረግ ከቻላችሁ ደግሞ ዲሲዥኖቻችሁ ወይም ውሳኔዎቻችሁ የተነጠሩ ይሆናሉ። ከነዚህ ባያሶች ተነስታችሁ አይደለም እናንተ ውሳኔዎቻችሁን የምትፈጽሙት። ስለዚህ ሞር የጠራ ክሊር የሆነ ውሳኔ ይኖራችኋል። ውሳኔያችሁም ደግሞ በጣም ክሊር የሆነ ከሆነ ውጤታችሁም ደግሞ እናንተ የምትፈልጉት ውጤት ይሆናል ማለት ነው። ስለዚህ ቲንኪንግ ፋስት ኤንድ ስሎ የተሰኘውን መጽሐፍ ካነበባችሁት ከአይምሯችሁ ጋር ማጂክ ትሪክ እንደመጫወት ነው። ነገር ግን ቢያንስ እናንተ ትሪኩን አውቃችሁታል፣ ጨዋታው እንዴት እንደሆነ ገብቷችኋል ማለት ነው። ብዙ መጽሐፎችን በዚህ ቪዲዮ አነሳለሁ ብዬ በአንድ መጽሐፍ ብቻ ይህን ያህል ርቀት መጥተናል። ስለዚህ ምናልባት እዚህ ላይ አንድ መጽሐፍ ብቻ ልጨምርላችሁ። ለኢንቴሊጀንስ ካወራን አይቀር አንድ ሰው የበለጠ ብልህና አስተዋይ የሆነ በመጣ ቁጥር አይምሮም የማሰብ ችሎታው እየጨመረ በመጣ ቁጥር የበለጠ ስሜቱንም የመግዛት ኃይሉን መጨመር አለበት። ምክንያቱም ኢንቴሊጀንስ ማለት ዞሮ ኢሞሽናል ኢንቴሊጀንስን የሚጠይቅ ነው። አብዛኛው ህዝብ ማለትም ደግሞ 98 በመቶ የሚሆነው ህዝብ ደግሞ ስሊፕ ዋክ እያደረገ ነው። በእንቅልፍ ልቡ ልክ እንደሚራመድ ሰው ነው። ኦቶ ፓይለት ላይ ሆኖ እየሄደ ነው። ውሳኔዎቻቸውን ለምን እየወሰኑ እንደሆነ ልብ አይሉ። እነዛ ውሳኔዎች ከየት እንደመጡ ማስተዋል ይከብዳቸዋል። ስራቸውን ለምን እንደሚሰሩ አያውቁም። በምንስ ምክንያት ይህንን ስራ ሊቀበሉ እንደቻሉ ምናልባትም ፋይናንሻል ሪዝን ወይንም ደግሞ የህይወት ጉዳይ ሆኖብኝ ነው ብለው ሊመልሱ ይችላሉ እንጂ የሆነ ትርጉም ካለው ብላችሁ ብትጠይቋቸው ከኋላ ምንም የተቀመጠላቸው ከባድ የሚባል ምክንያት የለም። ያ ማለትም ደግሞ ሰብስታንስ የሌለው ነገር ነው ማለት ነው። እዚህች ዓለም ላይ ሳለን 4000 ሳምንታቶችን መኖራችን አይቀርም። 18 ዓመት ካለፋችሁ ደግሞ 1000 ሳምንታቶችን ጨርሳችኋል ማለት ነው። ታዲያ ከዛም በኋላም ልምድ ነው ልብ ሳትሉ ወይንም ሳታስተውሉ ህይወታችሁ ከእጃችሁ እያመለጠባችሁ መሄደው። ቆም ብላችሁ ልብ እንድትሉና እንድታስተውሉ ነው አሁን ይሄንን እያረኩ ያለሁት። ስለዚህ ዝም ብሎ ከመኖር በላይ ቆም ብላችሁ እያሰባችሁ ለመራመድ ብትሆኑ